አፍሪ ቶፕ ሚዲያ ነው። ሃይፐርሉፕ ተሳፋሪዎችን በዝቅተኛ ግፊት ቱቦዎች ውስጥ በሚጓዙ መግነጢሳዊ ፖዶች ውስጥ በከፍተኛ ፍጥነት ለማንቀሳቀስ የተነደፈ የወደፊት የትራንስፖርት ስርዓት ነው። ማግኔቲክ ሌቪቴሽን ማግሌር በመጠቀም ፖዶቹ ከትራኩ በላይ ይንሳፈፋሉ። በመጀመሪያ በ2013 በኤለን መስክ ሃይፐርሉፕ አልፋ ወረቀት ታዋቂ የሆነው ይህ ጽንሰ ሐሳብ ከዚያን ጊዜ ጀምሮ እንደ ቨርጂን ሃይፐርሉፕ እና ሃይፐርሉፕ ትራንስፖርት ቴክኖሎጂዎች ባሉ ኩባንያዎች ተዘጋጅቷል። ስርዓቱ በከተሞች መካከል ረጅም ርቀት መጓዝን ተግባራዊ ማድረግ፣ የትራፊክ መጨናነቅን መቀነስ፣ ብክለትን መቀነስና በ30 ተሳፋሪዎች መስመር ማንቀሳቀስ ይችላል። በኖቬምበር 2020 ቨርጂን ሃይፐርሉፕ የመጀመሪያውን ስኬታማ የሰው ሙከራ ጉዞ አጠናቋል። ይህም የቴክኖሎጂውን ደህንነትና ለስላሳነት አሳይቷል። ገና በልማት ላይ እያሉ እንደ አሜሪካ፣ መካከለኛው ምስራቅ እና ህንድ ባሉ ክልሎች ሙሉ ደረጃ ያላቸው ፕሮጀክቶች ታቅደዋል። የንግድ ሥራዎችም በ2030 አካባቢ ሊጀምሩ ይችላሉ። ከተሳካ ሃይፐርሉፕ ለወደፊቱ ከፍተኛ ፍጥነት ያለው ትራንስፖርትን እንደገና ሊወስን ይችላል። ሙሉ ዝግጅቱን እንደሚከተለው ናት። ይህ የከፍተኛ ፍጥነት ትራንስፖርት የወደፊት ዕጣ ነው። ከጃፓን የሺንካንሰን ቲት ባቡሮች በ3.3 ፈጣንና ከቦይንግ 747 የበለጠ ፈጣን ነው። ሃይፐርሉፕ በሰዓት ከ1000 ኪሎ ሜትር በላይ በቱብ ውስጥ የሚንሳፈፉ መግነጢሳዊ ፖዶች በንድፈ ሐሳብ ከሎስ አንጀለስ ወደ ሳን ፍራንሲስኮ በ45 ደቂቃዎች ውስጥ ብቻ መሄድ ይችላሉ። ትኬቶች በአንድ አቅጣጫ ከ$100 በታች ናቸው። ይህ ቴክኖሎጂ በሁለት የተለያዩ ከተሞች ውስጥ መስራትና መኖር የተለመደ እንዲሆን ሊያደርግ ይችላል። በተመሳሳይ ጊዜም አነስተኛ መጨናነቅና ብክለት ያለበት ዓለምን ይፈጥራልና በኖቬምበር 2020 በተሳካ የሰው ሙከራ ጉዞውን ለመሆን ከ10 ዓመታት ባነሰ ጊዜ ውስጥ ልንቀር እንችላለን። የሃይፐርሉፕ ጽንሰ ሐሳብ በ2013 በስፋት ተወዳጅነትን ያገኘው በኤሎን ማስክ የጽንሰ ሐሳቡን ዲዛይን፣ ወጪና ደህንነት የሚገልጽ ባለ 58 ገጽ ሃይፐርሉፕ አልፋ ወረቀት ነው። ነገር ግን ሁሉንም ነገር ለንግድ ለማሰባሰብ የሚያስችል ቴክኖሎጂ በቅርብ ጊዜ በጥሩ ሁኔታ የተስተካከለ ነበር። ማለትም ማግኔቲክ ሌቪቴሽን ወይም ማግሌር። ማግሌር በመሠረቱ ተሳፋሪ በሚሸከሙት ፖዶችና በቱቦ ቅርጽ ባላቸው ትራኮች መካከል ግጭት ባለመኖሩ ምክንያት ሃይፐርሉፕ በሚያስደንቅ ሁኔታ በፍጥነት እንዲሄድ የሚያስችል ነው። አጠቃላይ ጽንሰ ሐሳቡ ቀላል ነው። በፖድ ግርጌ ላይ ያሉት ማግኔቶች የቱቦን ቁሳቁስ ይገፍታል፣ ፖድ ሲሄድ ያንቀሳቅሳሉ። እንደ መሐንዲስ ለማግኔቲክ ሌቪቴሽን ኤሌክትሮማግኔቲክ ፕሮፐልሽን ማውራት ሁል ጊዜ ያስደስተኛል። ያዞች ነው። ቀደም ሲል በስፔስኤክስ ውስጥ ሜካኒካል መሐንዲስ፣ አሁን የቨርጂን ሃይፐርሉፕ ተባባሪ መስራችና ሲቲኦ ነውና ይህች ነው እሱ በተለየ የሃይፐርሉፕ ኩባንያ ሃይፐርሉፕ ትራንስፖርት ቴክኖሎጂዎች ውስጥ መር መሐንዲስ ነው። ሁለቱም በአሁኑ ጊዜ ተዳዳሪ ወይም አክቲቭ ማግሌርን በመጠቀም በተቻለ መጠን በጣም ለስላሳ ጉዞ ለመፍጠር ምርጥ የማግኔቶችን ጥምረት እያዘጋጅ ነው። ፓሲቭ ማግሌር በተወሰነው ቁር ውስጥ ቋሚ ማግኔቶችን ይጠቀማል። ልክ እንደ ልጅነትዎ ሊጫወቱት ከሚችሉት ማግኔቶች ጋር ተመሳሳይ ነው። አክቲቭ ማግሌር ቋሚ ማግኔቶችንና ኤሌክትሮማግኔቶችን ጥምረት ይጠቀማል። ይህም የኤሌክትሪክ ጅረትንና የዚያን ጅረት ጥንካሬን መቆጣጠር ይችላል። በመሠረቱ በጣም ከቀረብኩ በአንድ መንገድ እነዳዋለሁ፣ በጣም ርቀት ከሄድኩ የተወሰነ ጥንካሬ ጨምራለሁ። ስለዚህ እንደ ሚዛን መጠበቅ እንደሆነ አድርጎ ሊያስቡበት ይችላሉ። ስለዚህ በትራክ ላይ እብጠቶች ካሉ ይህ ሁሉ ካለ በመሠረቱ እንደ ዕንቁ የቁጥጥር ሥርዓት የምንጠቀምበት ሥርዓት አለኝ። ይህን ጉዞ ለስላሳ ለማድረግና ይህ ከነባር የማግሌር ባቡሮች ጋር ተመሳሳይ ይመስላል ብለው ቢያስቡም የሃይፐርሉፕ ጽንሰ ሐሳብ ብዙ ባቡሮችን፣ አውሮፕላኖችን ወደ ኋላ የሚይዝ ቁልፍ አካልን ያስወግዳል። የአየር መቋቋም በመኪና ውስጥ ሲነዱ ጆን ከመስኮት ውጭ ቢያወጡ እዚያ በእርግጥ አየር ከሌለ ጆን ወደ ኋላ የሚገፋ ኃይል አይሰማዎትም እና ለሃይፐርሉፕ ተመሳሳይ ነገር ሊባል ይችላል። የቫኪዩም ፓምፖች እዚህ ጠቃሚ ናቸው። ሁለቱም ኩባንያዎች በቱቡ ላይ ፓምፖችን እየጫኑ ነው። ለሃይፐርሉፕ በእኚህ ሁኔታ ውስጥ ያሉ የቫኪዩም ፓምፖች የተገነቡት ከ150 ዓመታት በፊት የቫኪዩም ፓምፖችን የፈለሰፈው ሊቦልድ ሲሆን፣ ስለዚህ ብዙ ልምድ አላቸው። እነዚህ ፓምፖች በየ10 ኪሎ ሜትሮች የሚቀመጡ ሲሆን በንድፈ ሐሳብ ደረጃ ይቆማሉ። በካፕሱልና በቦምቦ መካከል ያለው አየር 99.9 በመቶ የአየር መጎተትን ማስወገድ በሰዓት 800 ኪሎ ሜትር ያህል ልዩነት ሊሆን ይችላል። በንድፈ ሐሳብ ከድምፅ ፍጥነት በበለጠ ፍጥነት መሄድ ይችላሉ። ነገር ግን ይህ በኋላ በምናደርጋቸው አንዳንድ አስደሳች ነገሮች መጫወት ነው። ምንም እንኳን ስከርሶኒክ ከመሄዳችን በፊት ትንሽ ተጨማሪ ጊዜ ሊወስድ ነው። በመጀመሪያ ደረጃ ኩባንያዎች ቴክኖሎጂው ደህንነት የተጠበቀ መሆኑን ማረጋገጥ አለባቸው። ለዚህም ነው ይህ ትዕይንት በጣም አስፈላጊ የሆነው። አዎ ያ በጣም ጥሩ ነበር። በኖቬምበር 2020 ጆሽና ሳራ ከቨርጂን ሃይፐርሉፕ በሃይፐርሉፕ ላይ በመንዳት የመጀመሪያዎቹ ሰዎች ሆኑ። ባለ ሁለት መቀመጫ ፕሮቶታይፕ ሃይፐርሉፕ 500 ሜትሮችን ተጉዟል። በሰዓት 172 ኪሎ ሜትር በ6.52 ሰከንድ ውስጥ ደርሷል። ወደ
መቀመጫህ ትንሽ ኃይል ተሰማህ። በእውነቱ ሌቪቴሽን እንኳን ማስተዋል አልቻልክም። ማንሳት እንዳላስተዋለው ነገር ግን ያስተዋሉት ነገር እንደዚያ አይነት ግርግር አልነበረም። ካሜራው ከኛ የበለጠ ትንሽ እየዞረ ስለነበር ካሜራው ፍትሐዊ አላደረገም እና ታውቃለህ፣ ትንሽ ተጨማሪ እንደ ትራስ ወይም እንደ ትራስ የስሜት አይነት በዙሪያው ያለውን ነገር ሁሉ ማካሄድ ይችላሉ። እርስዎ በመሠረቱ የባህር ዳርቻ ላይ ነዎትና እርስዎ ከረጅም ጊዜ በፊት ሳይሆን በወረቀት ላይ ካለው ነገር ያለፈ ነገር ባልሆነ ሐሳብ ላይ የተንሳፈፉ ነው። ግልቢያው ደህንነቱን ሲያረጋግጥ ኩባንያው በተሞክሮ ላይ የበለጠ መሥራት ይፈልጋልና ትክክለኛው ሃይፐርሉፕ በሰዓት 30,000 መንገደኞች የማንቀሳቀስ ችሎታ ያለው 28 ወይም ከዚያ በላይ ተሳፋሪዎችን በመያዝ በጣም ትልቅ ይሆናል። ግን እዚህ ነጥብ ላይ ለመድረስ ለሁለቱም ኩባንያዎች ተጨማሪ ሙከራዎች ይኖራሉ። አሁንና ከዚያ መካከል ብዙ ነገሮች መከሰት አለባቸው። የሃይፐርሉፕ ግንባታ መንገድ አንድ ነገር ነው፣ ከጣቢያዎች ጋር ያለው ውህደት ሌላ ነው። ይህ ደግሞ ከማኅበረሰቦች ጋር ሽርክና ይጠይቃልና ሃይፐርሉፕ በአሁኑ ጊዜ በአቡ ዳቢ ውስጥ ሙሉ መጠን ያለው ፕሮጀክት ለመገንባትና ለመሞከር እየሠራ ነው። የመጀመሪያው የአሜሪካ ፕሮጀክት ከቺካጎ ወደ ክሊቭላንድ ይሄዳል። ቨርጂን ሃይፐርሉፕ በ2022 አዲሱን የእውቅና ማረጋገጫ መሞከሪያ ተቋሙን በ9600 ሜትር ትራክን ጨምሮ ለሙከራና የቁጥጥርና የደህንነት መመሪያዎችን ለማቋቋም ይጠቅማል። በ2025 አካባቢ የ28ቱን የመንገደኞች ተሽከርካሪዎች ለማረጋገጥ አስበናል። ቨርጂን ሃይፐርሉፕ በዱባይ፣ ህንድና ሌሎች መቅዳላት ለመካከለኛው ምዕራብ፣ ሰሜን ካሮላይና እና ቴክሳስ ከስቴት ጎን እቅዶች ጋር። ነገር ግን እነዚህ ሁለቱም የአሜሪካ ፕሮጀክቶች እስከ 2030 አካባቢ አይጠናቀቁም። ይህም ለረጅም ጊዜ ሊመስል ይችላል። ነገር ግን አውሮፕላኖች ለመነሳትና ለመሮጥ 16 ዓመታት ያህል ፈጅተዋልና በጃፓን ውስጥ የመጀመሪያው ከፍተኛ ፍጥነት ያለው ባቡር ቢያንስ ለ10 ዓመታት እድገት ፈጅተዋል። ስለዚህ ለ15 ዓመታት ያህል ለሃይፐርሉፕ ያን ያህል ሩቅ አይመስልም። ለመሆኑ በ19ኛው ክፍለ ዘመን በ20ኛው ክፍለ ዘመን ቴክኖሎጂ ላይ ስንገነባይ 22ኛው ክፍለ ዘመን አገር እንዴት እንሆናለን? ነጠላ የሃይፐርሉፕ መስመር በሰዓት ከ30,000 በላይ መንገደኞችን መስራት ይችላል። በምን ላይ ኢንቨስት ልታደርግ ነው? የወደፊቱን ፍላጎት ያለዎትን የወደፊት ፍላጎቶች እንዲያገኝ የሚያስችለው ኢንቨስት ማድረግ ያለብዎት ነገር ምንድን ነው? እሱን ለመቀበል ከመረጥን ሎት ማድረግ ይቻላል።